ይሄ ኮመንሊ ኤቭሪ ባች ስንጀምር ተደጋጋሚ የሚነሳ ጥያቄ እና ፕሮባብሊ ሞስት ኢምፖርታንት የሆነው ጥያቄ ስለሆነ በደንብ አድምጡኝ። ይሄ ጥያቄ ምንድን ነው የሚለው? አዱኛ ይኸውልህ የሆነ የቴክኖሎጂ ፊልድ ተምሬ አሁን ይሄ የዲጂታል ኤራ ፍጥነቱ እያሳሰበኝ ስለሆነ የሆነ ነገር ተምሬ ራሴንም ቤተሰቤንም ወደ ዲጂታል ኤራ ማዞር እፈልጋለሁ። ጥያቄ የሆነብኝ ነገር ግን ከየት ልጀምር የምትለዋ ፓርት ነች እና የትኛውን በመማር ልጀምር? አንዳንድ ሰው አፕሊኬሽን ዴቨሎፕመንት ይለኛል፣ አንዳንድ ሰው ዳታቤዝ ይለኛል፣ አንዳንድ ሰው ፓይተን ተማር ይለኛል፣ አንዳንድ ሰው ዴታ ሳይንስ ይለኛል፣ አንዳንድ ሰው ሳይበር ሴኪሪቲ ይለኛል። ሰው ግራ ስለገባኝ ከየት መጀመር እንዳለብኝ በአንተ ኦፒኒየን ከየትኛው ልጀምር? በየትኛው ዳይሬክሽን ልሄድ? ኤንድ ዋይ የምትለዋን መልስልኝ እስቲ የሚል ሁል ጊዜ ጥያቄ ኤቭሪ ባች ሲጀምር የምጠየቀው ጥያቄ ነው እና ይሄ ጥያቄ በጣም ሎድድ የሆነ ከምትገምቱት በላይ ብዙ ሰው ስታክ ያደረገበትና 99%ቱ ህዝብ ታቁሮ መሻገር ያቃተው ስቴፕ ነው ይሄኛው ስቴፕ። ምን ማለት ነው መሰላችሁ? አሁን ይህንን ቪዲዮ እያያችሁ ያላችሁ ሰዎች ታውዘንድስ ኦፍ ዩ አላችሁ። ለምሳሌ የኖቬምበሩ ክላስ ይጀምራል የሚለውን አናውንስመንት ቪዲዮ ያየ ሰው ከ10 ሺህ ሰው በላይ አለ። ይህም ቪዲዮ ከ10 ሺህ ሰው በላይ ያየዋል። ከ10 ሺዎቹ ሰዎች ውስጥ ምናልባት 100%ቱ ማለት እችላለሁ አይ እኔ ወደ ቴክኖሎጂ ወደ ዲጂታል ኤራውማ መዞር እንዳለብኝ ኮንስታንትሊ የማስበው ነገር ነው። አይ ጀስት ዶንት ኖው ከየትን መጀመር እንዳለብኝ ኦር አይ ሃቭ ዚስ ሪዝን ዛሬ ላለመጀመር አይ ሃቭ ዚስ ሪዝን ዛሬ ላለመጀመር እንጂ መጀመር እንዳለብኝማ ኮንስታንትሊ ነው የማስበው የሚለው ሰው ቁጥር ኦልሞስት 100%ቱ ነው። ላይክ ከ10 ሺህ ሰው 10 ሺውን የምጠይቁት አይ አግሪ ይህንን ነው የሚላችሁ። በተለይ አሁንማ ሱፐር ክሊር ሆኗል። 2010 ላይ ክሊር አልነበረም እንበል፣ 2013 ላይ ክሊር አልነበረም እንበል። ከ2015 ጀምሮ ሱፐር ክሊር ዓለም ወደዚህ እየሄደች ነው፣ እየፈጠነ አሁን ደግሞ ኢንተለጀንት ሆነ ወደዚህ እየሄደ እየሆነ እንደሆነ ግልጽ ነው። ኦኬ ልጀምር ነው። ከየት ልጀምር የምትለዋን ግን እያሰብኩባት ነው የምትለዋ ስቴፕ፣ እችን አስታውሷት። እያሰብኩባት የምትለዋ ሁሉም ሰው ስታክ ያደረገበት ቦታ ነው። እንዴ ቆይ አሁን ይህንን ነገር በጣም ፐርሰናል አድርገውና እያያችሁኝ ላላችሁት ሰዎች ምን ያህል ጊዜ አሰባችሁበት? እስቲ አንድ ነገር በእርግጠኛነት መናገር የምችለው ነገር አለ። የዛሬ 5 ዓመት ኮቪድ የተከሰተ ጊዜ ዓለም ጠቅላላ ሎክዳውን ውስጥ ሲገባ ቤት ቁጭ ብሎ እንዴ ይሄ ነገርማ ግልጽ ሆኗል፣ ዲጂታሊ የሚሰራ ስራ ከቤታቸው ሆነው የሚሰሩ ሰዎች ናቸው እየተጠቀሙ ያሉትና እኔማ ወደ ዲጂታል ኤራ መዞር አለብኝ፣ ስራዬ፣ ኑሮዬ ዲጂታሊ ያሉ ነገሮች ላይ ነው መሆን አለበት የምትለዋን የወሰነ ሰው ቁጥር፣ የወሰነ ስላችሁ ማሰብ የጀመረ ሰው ቁጥር አሁን ከምታዩት 10 ሺህ ሰዎች ውስጥ ፕሮባብሊ 99%ቱ እሱን ማሰብ የጀመረው 2020 ላይ ነው። ከዛ በፊትም ማሰብ የጀመረ ሰው በጣም ብዙ ነው። 2015 ላይ በየቦታው ተሰሙ አልነበረ? አካውንታንት ከሆናችሁ ኧረ ዳታቤዝ አድሚኒስትሬሽን አትሊስት ተማሩ፣ እንትንም አትሊስት ወደ ዲጂታል ኤራው ለመዞር አፕሊኬሽን ዴቨሎፕመንት ተማሩ፣ አትሊስት ፓወር ቢአይ ተማሩ፣ አትሊስት ኤስ ተማሩ፣ አትሊስት የሆነ ነገር ተማሩና ወደ ዲጂታል ኤራው ዙሩ የምትለዋ ከ2015 ጀምሮ ኮንስታንትሊ ስትወራ የነበረች ነገር ነች እና በእርግጠኛነት አሁን እያያችሁኝ ያላችሁት ልጆች ኢን ደ ላስት 10 ይርስ ስታስቡበት ነበረ። ማሰብ ስቴፕ ላይ ነው ሰው ውስጥ ታክ ያደረገው። አሁን ሌላው ይቅር እኛ ራሱ ኢቫንጋዲን ክላስ ከጀመርን ጀምሮ ኢን ደ ላስት 5 ይርስ በየጊዜው ነው አደለ አዲስ ባች ሊጀምር ነው፣ አዲስ ባች ሊጀምር ነው፣ አዲስ ባች ሊጀምር ነው የሚል ማስታወቂያ በየጊዜው ነው። ፌስቡካችሁ ላይ እንመጣለን፣ ቲክታካችሁ ላይ እንመጣለን፣ ኢንስታግራማችሁ ላይ እንመጣለን፣ ዩቲዩባችሁ ላይ እንመጣለን። ታዩታላችሁ። ስንት ባች አያችሁ ያለፈ ከዚህ በፊት? 4፣ 5፣ 6 መልቲፕል ጊዜ ነው አደለ ይህንን ያያችሁት። ኤቭሪ ሲንግል ታይም ስቲል እያሰባችሁበት ነው። ውሳኔው መቼ ነው የሚመጣው? አሁን ዶንት ፊል ባድ፣ ምክንያቱም ኤቭሪ ሲንግል ታይም እንደዚህ አይነት ክላስ ስንጀምር 10 ሺህ ሰው ያየዋል አደለ?
1% ሰው ብቻ ነው ወስኖ ጉዞ የሚጀምረው። 100 ሰው ነው አንድ ክላስ ውስጥ ሬጂስተር የሚያደርገው። 9,900 ስቲል እያሰበበት ነው። ስቲል እያሰበበት ነው። ላስት ይርም እያሰበበት ነው። ተይር ቢፎርም እያሰበበት ነው። ተይር ቢፎር ዛትም እያሰበበት ነው። አሁንም እያሰበበት ነው። ማሰብ ዳዝን ካውንት። ከአንድ ሳምንት በላይ ማሰብ ምንም አያስፈልግም። አሁን ኦነስቱኑ ከራሳቸውን ጋር ተነጋገሩና ምን ያህል ጊዜ ነው ያሰብኩበት? የእውነት መጀመሪያዋ ዶር ነች ጠፋችኝ ወይስ ሌላ ነገር ነው ስታክ እንዳደርግ ያደረገኝ? ከዚህ ከ99% ህዝብ እኩል ስታክ አድርጎ የተቀመጠው ውስጥ ከሆነ ራሳችሁን ያገኛችሁት አክቹዋል ሪዝኑ ከየት ልጀምር የምትለው አይደለችም። ዳትስ እሱ አይደለም ዋናው። ከየትኛውም ጀምሩ። ከዳታ ቤት ለምን አትጀምሩ? ከሼር ፖይንት ለምን አትጀምሩ? ከፉል ስታክ ጀምሩ። ከዴታ ከፓይት ከየትኛውም ብትጀምሩ መጀመሩ ካውንትስ። አትሊስት ፈቅ ትላላችሁ። እያሰባችሁ መቀመጥ ግን ሁሉም ሰው እዛች ጋ ነው ስታክ ሆኖ ተይዞ ታፍኖ 99%ቱ ሰው ታፍኖ የተቀመጠው ስቴፕ ዋንን ወስኖ ጉዞ መጀመሩ ስቴፕ ላይ ነው። እና አሁንም እያያችሁኝ ከሆነ ለራሳችሁ ኦነስት ሆናችሁ የምትመልሱት እኔም እዚህ ጋር ስታክ አድርግ ያለው እንዴ የእውነት እያሰብኩበት የሚለውን ከሚገባው በላይ ጊዜ እያጠፋሁበት ነው እንዴ የምትለዋን ከራሳችሁ ጋር አውሩና መልሱ አዎ ከሆነ ወስናችሁ ጉዞ ጀምሩ። ጉዞ ጀምሩ ስላችሁ አረ አሁን ወስኛለሁ ዛሬ ቆይ እንትና ጋ ደውዬ ምን ላድርግ ብዬ ማዋራት አለብኝ ቆይ ሪሰርች ላድርግ ሳይሆን ከዚህ በፊት ኮምፒውተር የሌላችሁ ከሆነ ዛሬውኑ ቤስት ባይ ሄዱና ላፕታፕ ግዙና ኑና ጀምሩ። ኦን አድርጉት። ግራ ከገባችሁ ኮምፒውተሩን ስትከፍቱት ፎልደር እንዴት እንደሚፈጠር የማታውቁ ከሆነ ለርን ፎልደር እንዴት ነው የምትፈጠረው። አትሊስት አንድ ስቴፕ ፈቅ ብላችኋል። ፎልደር እንዴት እንደሚፈጠር የምታውቁ ከሆነና ሌላ ነገር የማታውቁ ነገር ካለ ለምሳሌ ፕሮግራሚንግ የማታውቁ ከሆነ እንዴት ነው ሄሎ ወርልድ ብዬ ፕሮግራሚንግ የምጽፈው? ለርን እንደው ማቴሪያሉ አታችሁ አይደለም። የእኛም ኮርስ አለ። ነፃ ማቴሪያሎች ኮርሴራ ላይ፣ ዩዴሚ ላይ፣ ዩቲዩብ ላይ ናፍናቸው መማሪያዎቹ። እሱ አይደለም ፕሮብለሙ። አደራችሁን ቢ ኦነስት ከራሳችሁ ጋር እና እዚች ቀላል የምትመስል ጥያቄ ከየት ልጀምር የምትመስለዋ ጥያቄ ውስጥ ታፍናችሁ እዛው እንዳትቀሩ። ከዚህ ውስጥ ፈንቀላችሁ ውጡና መጓዝ ጀምሩ ወደየት ወደምትለዋ። አሁንም እቺ ፖይንት በጣም ኢምፖርታንት ፖይንት ስለሆነች በደንብ እንድታስቧት አንድ ፒክቸር ላሳያችሁ እንደ አናሎጂ እንድትሆን። አሁን እዚች ጋር ይችን ፒክቸር ላሳያችሁና እዚህ ፒክቸር ላይ አሁን ፐርፌክት አናሎጂ ነው ይሄ ፒክቸር። አሁን እዚህ ጋር ምን ይታያችኋል? ይህ በጣም ብዙ ሰዎች ታውዘንድስ የሆኑ ሰዎች ከዚህ አንድ እየሄደች ያለች ባስ አለች። ባሷ ከዚህ ካሉበት ቦታ ይዛ ላሻግራችሁ የምትል እየጫነች ነው። ሁሉም ቆሞ እያየ ነው ባሱን። እየተሻማ ያለ ሰው የለም። ከዚህ ውስጥ ባሷ ሜቢ 100 ሰው ነው ይዛ የምትሄደው። 100 ሰው ውስጥ ግን ቆይ ባሷ ላይ ሉጣ እንዴ አሉጣ እንዴ? ይሄ መንገድ ሲታይ ሩቅ ይመስላል፣ ያደክመኝ ይሆን እንዴ? ይሄ ባስ እኮ የሚያስከፍለው ነገር አለ፣ ልክፈል እንዴ አልክፈል እንዴ የምትለዋን እየታሰበ እዚሁ ቆሞ የቀረሰው ቁጥር 99%ቱ ያልተንቀሳቀሰው ሰው ነው። ሁሉም ሰው ከዚህ መውጣት እንዳለበት ተስማምቷል። ሁሉም እዚህ ጋር የምታዩት ጠቅላላ መውጣት እንዳለበት ያምናል፣ እያሰበው ነው። ግን ኦንሊ ቲንግ ሚሲንግ እያሰበው ነው ቆሞ። አሁን ራሳችሁን ማየት ያለባችሁ እዚህ ክራውድ ውስጥ ያለው ቆሜ እያየው ያለሁት ነው ወይስ ዘልዬ ባስ ውስጥ የገባሁት ነኝ የምትለዋ ላይ አተኩሩ። ምናልባት አይ እዚህ ባስ ላይ እንዳልገባማ ይሄ ባስ እኮ ቲኬት ያስከፍላል፣ እኔ ቲኬት መክፈያ የለኝም፣ ስለዚህ በእግራችሁ ወክ ማድረግ ጀምሩ። አትሊስት ፈቅ እንድትሉ። ከዚህ መውጣት እንዳለባችሁ እርግጠኛ አይደላችሁ? ፈቅ ስትሉ በእግራችሁ ብትሄዱ ሜቢ በባስ ከመሄድ ሎንገር ሊወስድባችሁ ይችላል። ግን አትሊስት በእግራችሁ እየሄዳችሁ ነው። ኦር ሌላ ባስ ከመጣ ሌላ ባስንም ተሳፈሩና እንደምንም በርካሽም ይሁን በነፃም ይሁን ያገኛችሁት ካለ ስታርት መጓዟ ላይ ያተኩሩ። ዳን ቆማችሁ ተመልካች የሚመላለሰው ባስን ተመልካች ከመሆን ይችን እንደ ቀላል አትውሰዷት አደራችሁን። ይኸው እንዳልኳችሁ ነው። ይኸው ኦብቪየስሊ 10,000 ሰው አይቶት 100 ሰው ብቻ ከሆነ
ጉዞውን ለመጨረስ የሚወስነው 99%ቱ ስቲል እዛ ውስጥ ታክ እንዳደረገ ነው ማለት ነው። ይሄ ከየት ልጀምር የምትለዋን ያለማወቅ ነገር አይደለም፣ ያለመወሰን ነገር ነው። እና አይደንቲፋይ ፕሮብለሟ የእኔ ፕሮብለም መወሰንና አለመወሰን ነው ወይስ ከየት እንደሚጀምር አለማወቅ ነው ስትሉ፣ ከየት እንደሚጀምሩ አለማወቁ ቀላል ነው። አንዴ ከወሰናችሁ በኋላ ልጓዝ ካላችሁ በኋላ ስቴፕ ባይ ስቴፕ ኢንስትራክሽን ነፍ ነው በየቦታው እኛ ጋም አለ በየቦታውም አለ። መወሰኗ ላይ ነው ግን ሁሉም ስታክ አድርገው ያለውና እንደው አደራችሁን የምለው አሁን ይህንን ቪዲዮ እያያችሁ ከሆነ ይሄ ቪዲዮ የመጨረሻችሁ ቪዲዮ ይሁን ሪሰርች ለማድረግ ለማሰብ የምታጠፉት የመጀመሪያው ቪዲዮችሁ ይሁን ጉዟችሁን ለመጀመር። አንዴ ጉዟችሁን ከጀመራችሁ በኋላ ምን ላድርግ የምትለው ስቴፕ ቀላል ነች። ለምሳሌ እኔ አፕሊኬሽን ዴቨሎፕመንት ልማር፣ ሼርፖይንት ልማር፣ ፎልስታክ ልማር፣ ይህንን ብዙ ጊዜ መልሼዋለሁ። እኔ በቀደም ለታ ራሱ እንደውም የኢቫንጋዲ ናይት ሴሽን ነበረን ቁጭ ብለን ለ2030 እንዴት እንዘጋጅ የሚል ዲስከስ የምናደርግበት አሞንግ እኛ ኮሚኒቲ ውስጥ የኢቫንጋዲ ኮሚኒቲ ውስጥ ዘሴም አይነት ጥያቄ ተነስቶ በደንብ ኤግዛምፕል ሰጥቼ ሂስቶሪካሊ የትኛው ሌየር ላይ ያለው ሰው ነው የሚጠቀመው፣ ምን ቢያደርግ ነው የሚሻለው የሚለውን ለማሳየት በደንብ ጊዜ ወስጄ ስለመለስኩት እሱን ቪዲዮ ከዚሁ በኋላ አታች አደርግላቸዋለሁ ኔክስት መልስ እንዲሆናችሁ። ግን እንደ ፐርስፔክቲቭ እንዲሆናችሁ ግን ዩ ሃቭ ቱ አንደርስታንድ እኛ ይሄ ስራችንም ነው። ብዙ ሰውም እንደናንተ ከየቱ ጋር ብጀምር ይሻለናል የሚለውን ስለሚጠይቀን ስለምና ቁጭ ብለን ሪሰርች የምናደርገው ነገር ነው። ከማርኬቱም ፐርስፔክቲቭ፣ ከክብደቱም አንጻር፣ ከጥቅሙም አንጻር፣ ከብዙ ነገር አንጻር ለእናንተም ኤክስፕሌን ለማድረግ እንሞክራለን። ምክንያታችን ይሄ ነው እያለን ኢቫንጋዲ ናይት ላይም ኤክስፕሌን ለማድረግ የሞከርኩት ይሄንን ነው። ምክንያቱ ይሄ ነው ብዬ መልቲፕል ኮርሶች ናቸው የምንሰጠው። ፉልስታክ እንሰጣለን፣ ኤስ እንሰጣለን፣ ሼርፖይንት እንሰጣለን፣ ኪዌይ እንሰጣለን፣ ኤስ እንሰጣለን፣ ፓወር ቢአይ እንሰጣለን። 7 ኮርሶችን ነው የምንሰጠው። በተደጋጋሚ ግን እኔ ሪኮመንድ እያደረግኩላችሁ ያለሁት ከ7ቱ የመረጣችሁትን ወስዳችሁ ተማሩ። ሁሉንም ስለምትከፍሉ ለእኛ ትርፍ ትርፍ ነው አይደለም እያልኳቸው ያለሁት። አፕሊኬሽን ዴቨሎፕመንት ኢዝ ዘ ቤዝ ለሁሉም። አፕሊኬሽን ዴቨሎፕመንት ላይ ነው ቫሊዩ ክሬት የሚደረገው። አፕሊኬሽን ዴቨሎፕመንት ነው ለከስተመር ክሎዝ የሆነው። ኢን ላስት 2-3 ተመሳሳይ የሆኑ ኢንተርኔት ላይ ያየናቸው ቡም ኤራዎች ላይ ዳት ካሜራ ላይም ሞባይል ኤራ ላይም አሁን ኤአይ ኤራ ላይም አፕሊኬሽን ሌየር ላይ ነው ቫሊዩ እየተፈጠረ ያለው እና አፕሊኬሽን ዴቨሎፕመንትን በመማር ብትጀምሩ ኢዝ ዘ ራይት ስቴፕ ለእናንተ እንደ ጎል እንደ ኢኒሻል ጎል አስቀምጣችሁ። አይ አንደርስታንድ አፕሊኬሽን ዴቨሎፕመንትን መማር ቀላል አይደለም፣ ግን ኢትስ ዘ ራይት ስታርቲንግ ፖይንት እና እቺ ከየት ልጀምር ለምትለዋ ማይ ኦፒኒየን አፕሊኬሽን ዴቨሎፕመንት ሹድ ቢ ዩር ቤዝ ዩር ፋውንዴሽን። የበለጠ ደግሞ ዲቴል ምክንያቱን እዛ ኢቫንጋዲ ናይት ላይ ስናወራ ያወራነውን ከዚህ ቀጥሎ ቪዲዮን አታች አደርግላቸዋለሁ። እዩት፣ እሱ መልስ ይሰጣቸዋል።